እያኖርካት ያለው አንተን አትወድም። ምን አገባኝ ታዲያ? እንደ ልቤ ከተጫወትኩባት በቂ ነው። ስነ ስርዓት። ከዚህ በኋላ እንዳታስብ። እንዲያውም ማሳያለሁ። ኦርካ እባክህ ለኔ ስትል በቃ ኦርካ ለኔ ስትል በቃ ኦርካ አትድረቅ። አሁን ሂድ። ቁማ ወንድ ኮንክ ጠብቀኝ። ይቀስል ቁስለኛ ማል ገና እኮ አልደረቀም። ደርሶ አዛኝ ለመሆን አትሞክሪ። ስለዚህ እባክሽ ተይ። ኦርካ አሁን ተረጋጋና እሱ ካለ ቁስለኛ አውራ። እኔ ከነፍሰ ገዳይ ጋር ምንም ማውራው ነገር የለም። ከነፍሰ ገዳይ ጋር አላወራም አልኩሽ። ማነው ነፍሰ ገዳይ? አንተ ልጅቷን ልትገያት ስትያደም እንደደረስኩብሽ። ቆይ ምን አይነት ሰይጣን ነሽ? አይደለሁም ኦርካ፣ አይደለሁም። ሰይጣን ነሽ። አይደለሁም። ከዚህ በላይ ሰይጣንነት የለም። ከዛም በላይ ነሽ። አይደለሁም። አንዱን ነገር ልንገርሽ፣ እንደውም ከዚህ በላይ ሰይጣንነት የለም። ስለዚህ ልም ያልሽ ሰይጣን ነሽ። ኧረ እባክህ ልንገርህ። አዎ አንተ ከመጡብኝ ሰይጣን ነኝ። እኔ እና እሱ ገና ያልጨረስነው ብዙ ስራ አለ። ይኸውልህ ሲሎናል በስልክ እያወራ ሁሉንም ነገር እየሰማ ነበር። የሚሆነውን እየተደረገ ያለውን ነገር በሙሉ እየሰማ ነበር። ያው ስለዚህ ሊያድናት ይሆናል ላይ መጣው። አንቺ እንዴት መጣሽ? ለምንድን ነው የመጣሻት ደግሞ? ኦርካ ልጠይቀው መታ ነበር። ያው ያባረርኳት ደግሞ ባለፈው ዕለት መታ ኦርካን አናግረው ውስጥ አግኝቻት ነው እየጠፈጠፍኳት። እኔና አንቺ የሚያመሳስሉ ብዙ ነገሮች አሉ ልበል? ምን አይነት ነገር ነው እባክህ? ማለት ሁለታችንም ሽንፈትን አንወድ። በዛ ላይ ደግሞ ማለት ነው ላመንበት ነገር ምንም ነገር ማድረግ እንችላለን። ማስወገድ ነገር አለ። አዲስ ነገር እንድትተወኝ እፈልጋለሁ። ምን እያልሽኝ ነው? አዎ ኦርካ፣ የኛ አብሮ መሆን ቅዠት ነው። በቃ አትድከም። ያን ሁሉ ነገር ረስቼልሽ ምላሽሽ ይሄ ነው? ለሁለታችንም የሚሻለው ይሄ ነው። ዲቤ በሰላም እንድንኖር አይፈቅድልንም። እስከ መቼ ተሳቀን? ቆይ ታዲያ ይሄ ብቻ ነው ምክንያትሽ ወይስ ያልጨረሽው ነገር አለ? ምንድን ነው ያልጨረሽው ማለት? ሌላ ምን ምክንያት ይኖረኛል? ታዲያ ቆይ እንደዛ ከሆነ ለምንድን ነው ነገሮችን አብረን የማናስተካክል? ሁሉንም ነገር ነገርኩህ እኮ። ዲቤ መቼም አይተወኝም። ቆይ አንቺ ለምንድን ነው የማታየው? ከዚህ በላይ አንተን ማሰቃየት አልፈልግም። ይሄ ነገር ማብቂያ የለውም። ሜላትም አንተን አትተውህም። ለእሱ ግድ የለሽም። ትንሽ ጊዜ ብቻ ስጪኝ። ሁሉንም ነገር እኔ ያስተካክለዋል። አይ ኦርካ፣ አንተንም ጨምሬ እያሰቃየሁህ ነው። ስለዚህ በቃ። እሱ ደግሞ ምን ማለት ነው? እርግጠኛ ነሽ ሌላ ምክንያት? ሲኖላ እንደሚታወቀው እንግዲህ በጣም ከባድ ነው። ኦርካ ዳግመኛ አንቺን ላይሽ አልፈልግም፣ አንተ ጋር ጨረስኩም፣ ገና እንገናኛለን። በቃ ተረጋጊ፣ አንቺን ተረጋጊ። ቆይ ህይወት የተበላሽ ደስ አለህ? ተረጋጊ። በቃ ድጋሚ እንደተከተለ ብላው ትወጣለች። ሲኖላ ቆይ እያናገርኩሽ አይደል እንዴ? እንዳትነካኝ አንተ ምን ቀረህ አይደለ? ተወኝ፣ ምን ነካ በቃ ሆነሻል እያለ እሱም ደግሞ ይደበድበዋል። ያው ሁላቸውም ይደባደባሉ። ስለዚህ በቃ እና እኔ መታኸኝ አሳይሃለሁኝ፣ እሺ እንዳትረሳ አሳይሃለሁ፣ ግን አልለቅህም እያለው ይገኛል። ትሰማኛለህ አይደለም? ይችን ቀን እንዳትረሳት አልለቅህም። በቃ ያመሃል አይደል? ዝም በል እያየሽው አይደል? ሲያስበው ሲመታኝ የማደርገውን እኔ አውቃለሁ። እኔ ቅድስ አይደለሁም። ምን አባክ ትዝታለህ? ወንዲት ሆንክ መታ አታሳየኝም እንዴ? ኦርካ በቃ ዝም በል። ስለዚህ የት ነው የምትሄደው? ላስታውስሽ። ስለዚህ በቃ የት ልሄድ? በቃ እኔ የት ልሄድ? ቀለድሽ ማለት ነው። እየቀለድሽ አይንሽ ላይ አልፈልግም፣ አትፈታተኝም ይላትና ጥሏት ይሄዳል ማለት ነው። እሷም ደግሞ እያለቀሰች ትገኛለች። እኔ ምንድን ነው የሚሻለኝ? አይዞሽ በቃ ተኔ ጋር አብረን እንሄዳለን። አታፍርም? እንዳንተ ክፉ ነው መሽቷል። የት ነው የምትሄጂው? አንተ አስመሳይ ነህ እና እንዳትከተለኝ ግዳሜ እንዳትከተለኝ ስለሆነ ትሄዳለች። ወይኔ ቅድስት የማንም መጫወቻ ሆነ ልቅር አላወቀኝም፣ ማንነቴን አሳየዋለሁ እያለ እየዛተ ይገኛል። እንግዲህ በቃ እንግዲህ ኦርካም ደግሞ ተናዶባት እሱንም ደብድቦ መሄድ አለበት ማለት ነው። ስለዚህ አሁን ላይ ቅድስት እኔ እንደዚህ ሁኔማ አልቀርም፣ አሳየዋለሁ፣ ማንነቴን አሳየዋለሁ። ቆይ እያለ የማንም መጫወቻ ሆንኩኝ አይደለም አሳየዋለሁ፣ አለቀውም እያለ ይገኛል። ስልክ በመደወል እንግዲህ ያው የላከውን ሰውዬ ይናገራል ደውሎ።
አንበሳዬ እንዴት ሆንክ? ስለዚህ ተሳካለ? ጥርጥር የለም። እቅዳችን እንዴት ተሳካ አይደለም? ይሄ ውሻ ደበደበኝ እኮ ይላል። እንዴ ዝም አልከው አንተ? ታላስበው እኮ ነው የመታኝ። እኔ ቅድስ አይደለሁም ካላስበው ስለመታኝ ነው እንጂ አለቀው። እጅህን አጣጥፈህ እኮ መቀመጥ የለብህም። እኔ ቅድስት ነኝ ዝም የምለው ይላል። እንግዲህ እየፎከረ ይገኛል። ሳላስበው ስለመታኝ ነው። በጣም ጎዳህ እንደ ሆስፒታል ወሰደች ሲለው አይ ምንም አይደል ቀላል ነው። ያናደደኝ እንግዲህ መናቄ ነው። በጣም ነው የናቀኝ። ልክ ማሳየት አለብህ። ስለዚህ እሱ ልብ የተሰማው ሴት ሳይሆን ማሳየዋለሁ። ያቺ ጫጩት የት ሄደች? እኔ አላወኩም። ጥላኝ ሄዳለች። ሴት አባቷን ሄደችው። ስለዚህ ምን መሄጃ ሊኖራት ይችላል? ወርቃ እንደሆነ ሊሰማት አይችልም። ምንም ቢሆን እንግዲህ እኮ ይወዳታል። ስለዚህ እሱ አይመለከትህም። ምን ልታደርግ ነው ያሰብከው ስለው ሲሆን ሳረገው አይሻልም እንዴ? ያማ ማያ በልብ ነው በለኛ። አንተ ብታይ ይሻልሃል። ሁሌም ከጎንህ ነኝ። አብሽር። የዚህ ስራው ቀሪ ሂሳብህን እከፍላለሁኝ። አብሽር፣ ችግር የለውም። ገንዘቡ እና ኮርቼብሃለሁኝ በጣም ስለተመታው እንዲኮራብኝ። ዋናው ዓላማችን ሁለቱም መለያየት አልነበረም? ተለያይተዋል። በደንብ ተሳክቶልሃል። ስለዚህም በደንብ ተዋጥተዋል። እኔ እና እሱ እንደዚህ ባጭር የምንቋጨው አይደለም፣ ገና ይቀራል። በቃ ሰላም እደሩ። ነገ በተለመደው ሰዓት እዛች ቤት እንገናኛለን እና አሁን እኔ አልለቀውም። እንደዚህ እሱ ንቆኝና እንደዚህ ደብድቦ ልለቀው አልችልም እያለ እየዛተ ይገኛል። ወርካም እየሮጠ ወይኔ ወርካ በማለት ቤት እንግዲህ እየሮጠ ይመጣና ቤቱን ይዘጋል። እንዴት ምን ማድረግ ነው ያለብኝ እያለ እየተናደደ ይገኛል። እንግዲህ እህቱም ስላለች ስልክም ሲደወልለት ስልኩንም አያነሳም። ሆነህ ነው ወንድሜ የሆንከው ምንድን ነው? እና በቃ አሁንም አልሆንኩም ተይኝ። ሆነህ ነው ወንድሜ የሆንከው ምንድን ነው? በረዶ ላጣልህ እኮ በልተሃል እኮ ቀለል ያለ ነው። ምንም አልሆንኩም። ማን ነው እንዲህ ያደረገ? አንዱ ጥገበኛ ነው እንደዚህ ያደረገ። የስራ ባልደረባህ ነው እያለች እህቱም እየጠየቀችው ነበር። እንደዛ አይደለም ነገርኩሽ፣ በቃ ተይው። ያቺ ጥገበኛ ሰራተኛ የት ሄዳ ነው ትለዋለች። አንቺ ተቻልሽ ምንም ነገር ባትጠይቂ ጥሩ ነው፣ ደስ ይለኛል። ስለዚህ አትጠይቂኝ፣ ውሃ እየለለን ታትለው። እነሷም እንግዲህ ውሃዋን ለማምጣት ትሄዳለች። ወርቃም በመናደድ እንግዲህ እንዴት እንደዚህ ታደርገኛለች? ዲራማቸውን እየተጫወቱብኝ የማን መጫወቻ አልሆን እያለ ለነገር እኮ ፊት የሰጠኋት እኔ ነኝ እያለ ነበር። አናገርከኝ ወንድሜ ስትለው አላናገርኩሽም እና መሆንህ ነው። ተነስና ፊትህን ታጠብና ልብስህንም ቀይር። ተነስ እንግዲህ በቃ እያለ እራት ላንጣልህ እንዴ? አሁን አልፈልግም። ትንሽ ለምን አትበላም ስትለው እንግዲህ እኔማ አላሰኘኝም። ይሄሽበት እንዴት ሆናልሽ? አሪፍ ነው። ጥሩ ስልጠና ሰጥተውኛል። ቀጠሮቹም እንድንሄዳ እንደውላለን ብለውኛል። ብዙ ሰው ነው የሰለጠነው። ትንሽ ነው። ለእናቴ ደወልሽ እንዴ? እንደገባሁ ነግሬያታለሁ። እሺ እንግዲያስ አሪፍ አድርገሻል። እኔ ልተኛ። እሺ እንደዛ ትሆነ ተኛ። እሺ በቃ ወንድሜ ትላለች እሱም በመናደድ እንግዲህ እኔ አረፍ ማለት አለብኝ፣ አሁን ምንም መብላትም አልፈልግም ብሎ ተናዷል። ምንድን ነው የተፈጠረው ነገር አልገባኝም። ወርቃ ከማን ጋር ተጣልቶ ነው? ያቺ ሰራተኛ ይህን ሁሉ ስቃይ ሲደርስበት የትም ያልሄደች አሁን የት ሄዳ ነው እያለች እሷም የሆነማ እንግዲህ ልክ ያልሆነ ነገርማ አለ እና ያለን እሱን ዝግብ እየማጠራ ይሆናል እያለች እህትዬቱም እንግዲህ በንዴት ዝም ብላለች ማለት ነው። ምን እንደሚፈጠር እናያለን እያለች እንግዲህ ሴሎናም እያለቀሰች ትገኛለች። ስልክ ደግሞ ትደውልለታለች። ስልክ ብትደውል አላነሳላት ብሏል። ምክንያቱም እሷ ናት የበደለችው። ምክንያቱም
ብዙ መጽዋዕትነት እየከፈለላት ባለበት ሰዓት ጠግባ ሄዳ እሱ ጋር በመሆኗ ኦርካ ተናዶባታል ማለት ነው። ሲኖላ በጣም ብዙ መጽዋዕትነት ከፍሎላት ሲያበቃ አሁን ላይ እሷ በመክዳቷ ስልኩን አንሰው አንድ ጊዜ ላስረዳህ፣ አንተ እንዳሰብከው እኮ አይደለም እያለች እያለቀሰች ትገኛለች። እንኳን ስልኩን ሊያነሳላት ቀርቶ ዙሮም አላያት ማለት ነው። እና እንግዲህ ሲኖላ እየተበሳጨች እያለቀሰች ትገኛለች። ምንም ለእሱ ምንም ዋጋ ሊኖረው አይችልም። ምን ዋጋ አለው? አስቀድሞ ነበረ መጠንቀቅም ሆነ ከሁሉም ጋር እንግዲህ እንደዛ ሲሆንላት እና ብዙ ከሰው ጋር እየተደባደበላት ያለው ከሱ ጋር እንደዚህ መሆን የለባትም ነበር። እዛ መሄድ የለባትም ነበር። ሲኖላ ጥፋተኛ ናት ማለት ነው። ከአሁን በኋላ እኔ አይንሽንም ላይሽ አልፈልግም ብሏታል። አይንሽን ላይ አልፈልግም በማለት እንግዲህ ስልኩንም ያለማንሳት ፍላጎቱ እንትን ብሏል ማለት ነው። ሲኖላም እንግዲህ ወይኔ ምን አድርጌው ምን አስከፍቼው ነው? እስቲ ገንዘብ የለኝም፣ ስለዚህ ዛሬ እዛ አደርኩ ነገ እሱ የት ላድር ነው እያለች ሀሳብ ይሆናታል። አባቴ ጋር እንዳፈርግ እንግዲህ ሁላችንም ሊያስወጣን ይችላል። የት ነው መሄድ ያለብኝ? እንግዲህ በቃ እንግዲህ ኦርካን ሂጂ እሱን እለምነዋለሁ፣ እሱን ጠይቀዋለሁ ትላለች። እሱ እኮ በእኔ ጨክንም እውነት ይቀበላታል? እንግዲህ ኦርካ ግን በጣም ተናዶባታል። ለጊዜውም ቢሆን እውነት ይቀበላታል የሚለው ከባድ ነው። ምክንያቱም እህቱ ስላለች እህቱ ናት። በሩን ብከፍት እንግዲህ እህቱ ትፈቅድላት አይመስለኝም። አይን ጭራሽ አይንሽን በጨዋጥበሽ መጣሽ እንዴ? ኦርካ አንድ ጊዜ አዳምጠኝ ልንገርህ፣ በቃ ልንገርህ፣ ትንሽ አዳምጠኝ ልንገርህ። ጎረምሳሽ ወጣት አባረረሽ እንዴ? በቃ ስለዚህ እንዳየሁት ነው እንዳሰብኩት ሳይሆን ውሸታም መሆንሽንም ሁሉንም አይቼዋለሁ። ኦርካ ተረጋግተን እናውራ። ስለዚህ አሁን የምሰማሽ ዲራማ አለሽ እንዴ? ያለ ይጠይቃታል። ታሁን በኋላ እንግዲህ ታምነኛለህ ብለሽ አላስብም። ሁሉንም ነገር እኮ ትናንት ልነግርህ ነበር፣ ያልሆነ ነገር ተፈጠረ እንጂ ሌላም ዲራማ አለሽ እያላት ይገኛል። በጣም ክፉ ነሽ እያለ ይገኛል። በቃ አሁን እንግዲህ እያላት ይገኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ